የቀድሞ የፋና ላምሮት የድምጻውያን ውድድር ላይ አሸናፊና ተሸላሚ የነበረው አሁን ደግሞ ታዋቂ ድምጻዊ የሆነው አህመድ ሁሴን ማንጁስ ሴት በመደብደብ ወንጀል ተጠርጥሮ ፍርድ ቤት መቅረቡ ተሰምቷል። ይህ አጋጣሚ የተከሰተበት ሁኔታ ደግሞ በጣም አስገራሚ ተብሏል። በምን አይነት መንገድ ተከሰተ? ፍርድ ቤት ከቀረበ በኋላስ ምን አይነት ሁኔታዎች ተፈጠሩ? የፍርድ ቤቱ ውሎስ በጠቅላላ ምን ይመስል ነበረ? በዝርዝር ሁሉንም እንነግራችኋለን። ሌላኛው ተወዳጅ ድምጻዊ አቤል ሙሉጌታ ከሙዚቃው ዓለም ተሰናብቻለሁ እንግዲህ ቻው ብሎ ሐሳቡን አስቀምጧል። ለምን ይሆን ይሄንን ያለበት ምክንያት? ከዚህ በኋላ ያለው ጉዞስ ወዴት ነው የሚሆነው የሚለውንም ከሰሞኑ ማህበራዊ ሚዲያ ላይ መነጋገሪያ የሆነበትንም ጉዳይ አንስተን እንነጋገርበታለን። ከጊዜያት በፊት በትግራይ ክልል የ7 ዓመት ህፃን የነበረውን ህፃን ናኦድ የራሱ የቅርብ ዘመዶች የሆኑ ሰዎች ካገቱት በኋላ ልጁን ህይወቱን እንዲጠፋ አድርገው እጅግ በሚያሳዝን ሁኔታ በውሃ መተላለፊያ ቱቦ ውስጥ አስከሬኑን ጥለው ተገኝቶ እንደነበር ሁላችንም እናስታውሳለን። አሁን ታዲያ እነዚህ ሰዎች ፍርድ ቤት ቀርበው የመጨረሻ የተባለውን ውሳኔ ተላልፎባቸዋል። ውሳኔው ደግሞ በጣም አስገራሚ ተብሏል። ጉዳዩ በአነጋጋሪነቱ እንደቀጠለ ነው። ውሳኔው ምን ይሆን? ምን አይነት ሂደቶች አለፉ? በተለይ ወላጅ እናቱ ከዚህ ጋር በተገናኘ ያስተላለፈችው እጅግ አንጀት የሚበላ መልእክት አለ። እሱንም እንነግራችኋለን ማለት ነው። በትናንትናው ዕለት በአዲስ አበባ ከተማ በጣም በርካታ ሰዎች ጉዳት የደረሰባቸው ሲሆን 3 ሰዎች ደግሞ ህይወታቸው ማለፉ ተሰምቷል። ምንድነው የተፈጠረው? ምን አጋጠማቸው? የሚለውንም ይህንንም አንስተን የምንነጋገርበት ይሆናል። እነዚህንና ሌሎችም በዚህ ሰዓት አነጋጋሪ የሆኑ ወቅታዊ ጉዳዮችን አንስተን እናንተ ትማሩባቸው ዘንድ ታሪኮቻቸውን እየፈተሽን እናቀርብላችኋለን። እንደምን ቆያችሁልን? የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። እንደተለመደው ጌታቸው በላይ መሰናዶቹን ወደ እናንተ አዘጋጅቼ አቀርባለሁ። እስከ መጨረሻው ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጋችሁ ማየታችሁን ጀምሩ። እስከ መጨረሻው ከኛ ጋር ሆኖ ሰሞኑን በማህበራዊ ሚዲያ ላይ ህይወት መስፍን የተባለች ወጣት በዚህ በቲክቶክ በኩል ያጋራችን ታሪክና ቪዲዮ በጣም አስገርሞኛል እውነት ለመናገርና ምን ተፈጠረ መሰላችሁ? ህይወት መስፍን እንጦጦ ኪዳነ ምሕረት ሄዳ ችግሯን ለመናገር ከፈጣሪዋ ጋር ለማውራት ጸሎት እያደረገች ባለችበት ሰዓት አንዲት ሴት አጠገቧ ሆና ደረቷን እየደቃች ጡቷን እየመታች በጣም በታላቅ ሐዘን ውስጥ በታላቅ ለቅሶ ውስጥ ፈጣሪዋን ትጠይቃለች። የሚገርመው እቺ ሴት እንዲያ እያለቀሰች እንዲያ እንባዋን እያፈሰሰችና ደረቷን እየደቃች ፈጣሪዋን የምትጠይቀው ጥያቄ ለአንዳንድ ሰዎች ቀላል የሚመስል ለሌሎች ሰዎች ደግሞ እጅግ ከባድ የሆነ ነገር ነው። የልብስና የጫማ ጥያቄ ነበረም። ፈጣሪ ሆይ ለኔና ለባለቤቴ ለልጆቼ ልብሳችንን ጫማችንን አዘጋጅልን፣ ቤታችንን በልብስ ሙላልን የሚል ጸሎቷን ነው በእንባ የምታቀርበው። ጆሮዋን ጣል አድርጋ ይህንን ጸሎት በመስማት ላይ የነበረችው ህይወት ደግሞ የራሷን ጸሎት ተወት አደረገችና ምናልባትም በዚህች ሴት ጸሎት ላይ የዚህችን ሴት ሐሳብ በመላላት የኔ የምጠይቀው ጥያቄ በፈጣሪ ዘንድ በሌላ መንገድ ይሞላልኛል ብላ በማሰብ እችን ሴት ለማዋራት ሞከረች። ምንድነው የቸገረሽ ብላ ታሪኳን እንድታጫውታት ትጋብዛታለች። እኔና ባለቤቴ በቤታችን ውስጥ በጣም ደስተኛ ባለትዳሮች ነን። ነገር ግን የምንሰራው ስራ አይደለም ለልብስና ለጫማ ይቅርና ለቤት ኪራይ እንኳን የምንሸፍንበት አቅም የሌለው ክፍያ ነው የሚከፈለን። በዚህ ምክንያት ልብስና ጫማ ለመልበስ ቤተሰባችን በጣም ተቸግሯል። እንደምታይኝ እኔ እችን የለበስኳትን ልብስ ለብሼ ረጅም ጊዜ ውላለሁ። በዚህች ልብስ የተነሳም ብርድ ስለሚበርደኝ ጡቴን ሁሉ እያቃጠለኝ ነው ብላ ትናገራለች። የሚገርመው ስራ ቦታ እንኳን በሚሄድበት ጊዜ 2 ቀሚስ ብቻ ስላለኝ እነዚያን ልብሶች በተደጋጋሚ ስለብሳቸው አብረውኝ የሚሰሩ ሰዎች ይስቁብኛል፣ ያሾፉብኛል፣ ሐሜታቸውን ያሙኛል እና እሱ ነገር አእምሮዬን ይነካዋል። ይሄ ብቻ አይደለም፣ ልጆቼም የሚለብሱት ልብስና ጫማ ያስቸግራቸዋል። 2 ልጆች አሉኝ። ትልቋ ልጄ 7 ዓመቷ ነው። ትምህርት ቤት በምትሄድበት ጊዜ ጫማዋ ተቀደደና ጓደኞቿ እያሾፉባት እየሳቁባት እንደሆነ መታ እያለቀሰች ነገረችኝ። እነዚህ ሁሉ ነገሮች ተደራርበው እኔን እንዲህ ያስለቀሰኝ ነው። ለባለቤቴ ይሄንን ነገር ብነግረውና ጫማና ልብስ ግዛልን ብዬ ባስጨንቀው ያንን ማድረግ የሚችልበት አቅም የለውም። በትዳራችን ጥሩና ደስተኞች ብንሆንም በዚህ ነገር ግን ጎደሎ አለብንና ይህንን ነገር ደግሞ ተናግሬ የማያደርገውን ነገር
አስገድጄ ማስጨነቅ አልፈልግም የወንድነት ስሜቱ ለምን ይሄንን አላሟላሁም የሚል ስሜት እየተሰማው እንዲጨነቅብኝ ስለማልፈልግ እሱ ፊት አላለቅስም እዚህ መጥቼ ግን ከፈጣሪ ዘንድ ቆም ያለቅሳለሁ ብላ ሐሳቧን ተናገራለች ማለት ነው። ህይወትም በዚህ ጸሎት በጣም ተገርማ ግዴለሽም ይሄን ነገር ለማድረግ እኔ ቃል ገባልሻለሁ በሚቀጥለው ጊዜ አንድ ሻንጣ ሙሉ ልብስ ይዤ እመጣለሁ ብላ ሐሳቧን ተነግራታለች ማለት ነው። ከዚያ በኋላ የተፈጠረውን ነገር ተመልከቱ በዚህ ቪዲዮ ላይ። ለፖለታ እዚህ ጋር አንዲት ሴት ልብስ አታ እግዚአብሔር ለሷም ለባሏም ለልጆቿም ልብስ ስትጠይቅ ነበረ ማለት ነው። እግዚአብሔር ያለቀሰችበት ቦታ ላይ ደግሞ ምክንያት ሆኗት እናንተን ህዝብን ሰጥቷት ዛሬ በሻንጣ ሙሉ ልብስ እግዚአብሔር ልኮላት እንግዲህ እዚህ ጋር ልሰጣት መጥቻለሁ። ያው ቃል እንደገባችሁ ሻንጣ ሙሉ ልብስ ነው ይዛ የመጣችው። ቀጠሮ ሰዓታችን አክብራ ትመጣለች ማለት ነው። ስለዚህ እዚህ ጋር ሰጣታለሁ ማለት ነው። ይሄ ልብስ ለሰጣችሁ ሙሉ ኢትዮጵያውያን በየትኛውም ሃይማኖት ውስጥ ሆናችሁ እቺን ሴት ለመርዳት ካጠገቦቿ ለነበራችሁ ስራ ተጀመረ ዘንድ ገንዘብ ላሰባሰባችሁለት በሙላ እግዚአብሔር እናንተንም በደስታ የምስራች ያሰማችሁ ነው ማለት። እንደሰማችኋት ይሄንን ልብስ ሰዎች ጋር ነው ያሰባሰበችው ስራ እንድትጀምርላት በአዲስ መንፈስ ደግሞ የተሻለ ነገር እንድታገኝ የተወሰነ ነገር እንዲያግዟት ሰዎችን ጥሪ ስታቀርብ የቆየች ልጅ ናት ማለት ነው። ከዚህ ከንግግሯ እንደተረዳ ነው። ለኔ ጸሎቴ እንደተሰማልኝ ነው የምቆጥረው። አሁን እዚህ እንጠብቃታለን እናገኛታለን ማለት ነው። እንጠብቃት። ይሄ ሁሉ ልብስ ነው ተመልከቱ። ልጅቷ መታ ነው እሺ ተገናኝቷል ፊት ለፊት እንደምታዩት። ስጦታ ይዛለት መታ ነው። በጣም ደስ የሚል ነገር ነው አይደለ? ለሰዎች ደስታ ሰዎች የሚያስፈልጋቸውን ነገር ለኛ ቀላል የሆነ ለነሱ ደግሞ በጣም ከባድ የሆነ ነገር በእንደዚህ አይነት ነገር አሟልተን አስበን ለነሱ በእንዲህ አይነት መንገድ ማድረግ ለራሳችን ትልቅ ረፍት የሚሰጥ ደስታን የሚሰጥ ነገር ነው። ልጅቷ እንደሰማችኋት የኔ ጸሎት እንደተመለሰልኝ ነው የምቆጥረው ስትል ነበረ እና እንዲህ መልካም ሰዎችን ያበርታልን ያብዛልን ልንል እንፈልጋለን። እኔ በጣም ስላስደሰተኝ እናንተም ቁም ነገር ካገኛችሁበት ብዬ ነው ያጋራኋችሁ። መረጃዎቻችን ይቀጥላሉ። ከጊዜያት በፊት ህፃን ናኦድ ተክላይ የተባለ የ7 ዓመት ታዳጊ ላይ የተፈጠረ አንድ ዘግናኝ የሆነ የወንጀል ታሪክ ተነግሮ ነበር በልዩ ልዩ ማህበራዊ ሚዲያዎች ላይ። እኛም ታሪኩን ምንድነው የተፈጠረው ብለን ወደ እናንተ አጣርተን አደረሰናችሁ እንደነበር ይታወሳል። ምን መሰላችሁ? የተፈጠረው ነገር በተወሰነ መንገድ ስናስታውሳችሁ ቦታው በትግራይ ክልል እንዳባጉና ተብሎ በሚጠራ ከተማ ውስጥ የተፈጠረ ታሪክ ነው። በጣም የሚያሳዝን ታሪክ ነው። ህፃኑ እገታ ይደረግበታል። በዚያው በሚኖርበት አካባቢ ላይ የሚያውቁት ሰዎች ዘመዶቹ የሆነ ያውም ከቤተሰቦቹ ጋር የስጋ ዝምድናም ጭምር ያላቸው የቅርብ ሰዎች ናቸውና መግባት መውጣቱን የሚያዩ በደንብ በትክክል የሚሄድባትን ነገሮች የሚጫወትባትን ሁኔታ ጠንቅቀው የሚያውቁ የቅርብ ሰዎች እንደሆኑ መረጃዎች ይጠቁማሉና እነዚህ ሰዎች ያንን ልጅ ያግታሉ። ከዚያ 2 ሚሊዮን ብር ካልሰጣችሁን የልጃችሁ ህይወት አደጋ ላይ ነው ብለው ማስፈራሪያና ጥያቄ ያቀርባሉ ማለት ነው። በዚህ ሰዓት ልጇን ለማሳደግ ለልጇ ህይወት የተሻለ ነገር ለማምጣት በማሰብ ወደ ውጭ ሀገር በስደት ላይ የምትገኘው ወላጅ እናቱ ጉዳዩን ትሰማለች። ከዚያም ገንዘብ አምጪ እየተባለች በተደጋጋሚ ይደወልላታል። በሰዓቱ እጇ ላይ የነበራትን ገንዘብ በሙሉ ትልካለች። ግን 2 ሚሊዮን ብር
ሊሞላላት አልቻለም ነበር። ከዚያ የቀረውን ገንዘብ ካልሞላሽ ልጅሽን በህይወት አታገኙም የሚሉ ተደጋጋሚ ጥያቄዎች ይቀርቡላት ነበር። ያንን ገንዘብ ለማሟላት ወዲህ ወዲያ ስትሯሯጥ በነበረችበት ሰዓት ግን ያልተጠበቀ ነገር ተፈጠረ ማለት ነው። ገንዘቡ ሳይሞላ ልጁ ግን ሞቶ ተገኘ። በጣም የሚያሳዝነውና የሚያስጠላው ነገር ግን የታዳጊ ሞቶ የተገኘበት ቦታ የውሃ መተላለፊያ ቱቦ ታውቃላችሁ አይደለ? እዛ ውስጥ ነው አስከሬኑ ተጥሎ የተገኘው። አስከሬኑ የተገኘው ሐምሌ 25 ቀን 2017 ዓ.ም ነበረ። ከዚያ በኋላ እዛ በቅርብ የነበሩት ቤተሰቦች አስከሬኑን አውጥተው ወደ ቤት ወሰዱ። በጣም ደግሞ ከሁሉም በላይ የሚያሳዝነው ነገር እናት የልጇን ሞት የሰማችው የተለያዩ ሰዎች ጉዳዩን ሰምተው ስለነበር ቤተሰብ ለሷ ከመናገሩ ቀድመው ያንን ጉዳይ ማህበራዊ ሚዲያ ላይ ለጥፈውት ነበር። እናትም በዚያው በማህበራዊ ሚዲያ ላይ የልጇን ሞት ተረዳች ማለት ነው። ከዚያ ከነበረችበት የስደት ሀገር መታ ቦታው ላይ ተገኝታ ልጇን ቀብራ እንደገና ወደ ቦታው ተመለሰች። ጥሩ የነበረው ነገር በወቅቱ ህፃኑን አግተው እንዲሞት ያደረጉ ሰዎች በፖሊስ ቁጥጥር ስር ውለው ነበር። አስቸጋሪ የነበረው ነገር ግን እነዚህ ሰዎች የፍርድ ሂደታቸው ተጓተተና እናት በጣም በከፍተኛ ሀዘን እንድትሰበር ሆነች። የዘገየ ፍትህ እንደቀረ ይቆጠራል እንደሚባለው በአገራችን ብሂል ማለት ነው። ፍትሁ ስለዘገየብኝ እኔ ሀዘኔ በረታ፣ ልጄን ከማጣቴ ባለፈ በእንደዚህ አይነት መንገድ እየተሰቃየሁ ነው የምገኘውና እባካችሁ ፍትህ ስጡኝ በማለት በቅርቡ ጥያቄ አቅርባ ነበር ከ3 ሳምንታት በፊት። አሁን በመጨረሻ የዚህ ጉዳይ እልባት አግኝቶ በእነዚህ ተጠርጥረው በነበሩ ሰዎች ፍርድ ቤቱ ወንጀለኛ ናቸው ብሎ ወስኖ ፍርዱን አስቀምጧል። ፍርዱ ምን ይመስላል እንመልከተው። ፍርድ ቤቱ መዝገቡን መርምሮ በትናንትናው ዕለት በሰጠው ውሳኔ መሰረት አንደኛ ተከሳሽ ክብሮም አማረ በዋና ወንጀል ፈጻሚነት ተገኝቶ በሞት ቅጣት እንዲቀጣ ወስኖበታል። ሁለተኛና ሶስተኛ ተከሳሽ ደግሞ ጸጋይ አብርሃና ከሰተ ደበብ የወንጀሉ ተባባሪ በመሆናቸው እያንዳንዳቸው በ23 ዓመት የረጅም ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ መወሰኑ ነው የተነገረው። ፍርድ ቤቱ ታዲያ ይህንን ውሳኔ ያስተላለፈው የወንጀሉን አሰቃቂነትና የማህበረሰቡን ሰላም ከግምት ውስጥ በማስገባት መሆኑን የገለጸ ሲሆን መሰል የግፍ ድርጊቶች እንዳይፈጸሙ ትምህርት ሊሆን እንደሚገባም ፖሊስ አሳስቧል። የፍርዱ ሂደት ከተጠናቀቀ በኋላ እናት በአንድ ሚዲያ ላይ ቀርባ እንደተናገረችው ይህ የፍርድ ውሳኔ እንዳስደሰታት በእንባ ጭምር ታጅባ ነው የተናገረችው። ፍትህ በተወሰነ መንገድ አግኝቻለሁ ብዬ አስባለሁ የሚል ሐሳቧን ማስቀምጣለች። እናንተ ምን ተሰማችሁ? ፍርዱ ትክክል ነው ወይ ብላችሁ ታስባላችሁ ወይ? በኮሜንት ላይ አስቀምጡልን። መረጃዎች ግን ይቀጥላሉ። ከቅርብ ጊዜያት ወዲህ በተለይ በጣም በርካታ አድናቂዎችን እያገኘ የመጣው ተወዳጁ ድምፃዊ አህመድ ሁሴን ማንጁስ ከሰሞኑ ፍርድ ቤት ቀርቦ እንደነበር መረጃዎችን አግኝተናል። ምንድነው የተፈጠረው የሚለውን እንነግራችኋለን። እንደምታውቁት ማንጁስ ያደገው በወሎዋ ኮምቦልቻ ከተማ ነው። አስተዳደጉ በድህነት መንገድ ቢሆንም ህይወቱን ለመለወጥ ራሱን ለማሻሻል ግን በጣም በርካታ ሙከራዎችን ያደርግ ነበር። ልዩ ልዩ ስራዎችንም ይሰራ ነበር ከድምፃዊነት ባሻገር ማለት ነው። ዋናና ቋሚ ስራ አድርጎ ግን ህይወቴ ይለወጣል፣ ህይወቴ በዚህ መንገድ ይስተካከልልኛል ብሎ የመረጠው መንገድ ግን የሙዚቃ ስራ ነበርና ሙዚቃ ላይ በጣም ትኩረት ያደርግ ነበር። ከልጅነቱ ጀምሮ የአካባቢው ሰዎችም በሙዚቃ ህይወቱ ላይ ድጋፍ ያደርጉለት ነበር። ግን የእናትና የአባቴ ህይወት ያሳዝነኛል ይላል። እናቱ የልጆችን ህይወት ለማስተካከል ሲሉ አባት የሰጧቸውን ወርቅ ሸጠው ብዙ የህይወት መስዋዕትነቶችን አልፈው እንዳሳደጉት ይመሰክራልና ለእናቴም ልዩ ፍቅር አለኝ በማለት በጣም በተደጋጋሚ ያለውን አክብሮት ሲገልጽ እንሰማው ነበር። ቀደም ሲል በኢትዮጵያን አይዶል ላይ ተወዳዳሪ እንደነበርም ተናግሮ ነበር። በአንድ ወቅት በተለይ መጀመሪያ ዙር ላይ ድምፃውያን በሚሰበሰቡበት ጊዜ ደሴ ከተማ ላይ የውድድሩ ክሩ እዛ ቦታ ላይ ተገኝቶ ሳለ ለመወዳደር ወደ ቦታው አቅንቶ ነበር። በዚያም ጥሩ ውጤት አምጥቶ ወደ አዲስ አበባ መምጣት የሚችልበትን ሂደት አሟልቶ ቢሆንም ነገር ግን በነበረበት የገንዘብ እጥረት ምክንያት ከወሎ አዲስ አበባ ድረስ የሚመጣበት የትራንስፖርት እጥረት ስለገጠመው ያንን ማድረግ እንዳልቻለ ተናግሮ ነበር። በኋላ ጉዞውን ወደ መቀሌ ከተማ ነው ያደረገው። ያኔ ገና ልጅ ነበርኩ፣ ድምጼም ገና አልበለጸገም አላደገም ነበር፣ ግን ስራዎችን እሰራ ነበር ይላል። ትንሽ ገንዘብ ነበር የምትከፈለኝ። መቀሌ ከተማ ውስጥ ተከራይቼ የምኖርባት ሴት ግን በሌሊት ነበር ከስራ ከቤታቸው የሚወጡት 11 ሰዓት ላይ አለ እስከ ምሽት 6 ሰዓት 7 ሰዓት አመሻለሁ ብዙ ጊዜ እና ወደ ቤት ሄጄ መረበሽ ማስጨነቅ ስለሚሆንብኝ አንዳንድ ቀን ውጭ ድረስ እስከ ማደር እደርስ ነበር ይላል። ከሚሰራበት ምሽት ክበብ
ከወጣ በኋላ አካባቢ ላይ የነበሩ ካፌዎች ዋይፋይ ይከፍቱና ረጅም ሰዓት ስለሚያስጠቅሙ እዚያ ስልኬን አገናኝና አለ እቀመጣለሁ። ዋይፋይ መጠቀም ይመስላቸውና ሰዎችም ዝም ብለውኝ ያልፋሉ። እኔም በዚያው እንቅልፍ ይወስደኛል። እንደዚያ አይነት በጣም አስቸጋሪ የሆነ ህይወትና በርካታ ሌሊቶችን አሳልፍ ነበር በማለት በሙዚቃ ህይወት ላይ ያሳለፈውን የከፈለውን መስዋዕትነትም ጭምር ይናገራል ማንጁስ። ሌላው ግን ወደ ስኬት መንገድ የመጣበት የባላገሩ አይደል ውድድር ነበር። በውድድሩ ጥሩ ውጤት አምጥተው ጥሩ ደረጃ ላይ ከደረሱ ተወዳዳሪዎች መካከል አንዱ ነበር። ከ10 ምርጥ ለመግባት በሚደረገው ሂደት ውስጥ ግን ስላልተሳካለት ወደቀ። ከነዳዊት ጽጌ ጋር ግን እስከ ዱባይ ድረስ በመሄድ በርካታ ሙዚቃዎችን እያቀረበ ይሰራ ነበር። በመጨረሻ በፋና ላምሮት የድምፃውያን ውድድር ላይ አንደኛ በመሆን የ1 ሚሊዮን ብር ተሸላሚ ነበር በዚያ ሰዓት። ብቻ እንዲህ ያለ ወደ ዋናው ወደ ስኬቱ መንገድ ማንጁስ ብቅ ማለት ጀመረ። በቅርቡ ደግሞ ልዩ ሙዚቃዎችና ለተለያዩ ሙዚቃ ስራዎችን ለአድናቂዎቹ እያደረሰ ይገኛል። ተወዳጅ ሆኖ ቀጥሏል። ሰሞኑን ግን ያልተጠበቀ ነገር ተሰምቷል። ድምፃዊ አህመድ ሁሴን ማንጁስ በድብደባ ወንጀል ተከሶ ፍርድ ቤት ቀረበ ይለናል የተገኘው መረጃም። በፋና ላምሮት የድምፃውያን ተሰጥኦ ውድድር ላይ አሸናፊ በመሆን የሚታወቀው ድምፃዊ አህመድ ሁሴን ማንጁስ በአካላዊ ጥቃትና በድብደባ ወንጀል ተጠርጥሮ በትናንትናው ዕለት መጋቢት 22 ቀን 2018 ዓ.ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሁለተኛ የወንጀል ችሎት ቀርቧል ይለናል የኢትዮፒካ ሊንክ የሬዲዮ ፕሮግራም። አቃቤ ሕግ ለችሎቱ ባቀረበው የክስ መዝገብ እንደተመለከተው ተከሳሹ የካቲት 22 ቀን 2018 ዓ.ም ምሽት 12 ሰዓት ከ10 ገደማ በቂርቆስ ክፍለ ከተማ ወረዳ 2 ልዩ ስሙ ስታር ሆቴል በሚባለው ቦታ ውስጥ አንዲትን ግለሰብ በቀኝ እጁ በቦክስ በመምታት በሰውነቷና በጤናዋ ላይ ጉዳት አድርሷል በሚል የወንጀል ክስ ተመስርቶበታል ይለናል። ተከሳሹ ድምፃዊ አህመድ ሁሴን በችሎት ተገኝቶ በሰጠው ቃልም የክስ መጥሪያውን የደረሰው በቅርቡ መሆኑን ገልጾ ከጠበቃው ጋር በቂ ምክክር ለማድረግና ጉዳዩንም በእርቅ ለመጨረስ ጥረት እያደረገ በመሆኑ ተለዋጭ ቀጠሮ እንዲሰጠው መጠየቁን ነው ይሄው መረጃ ጨምሮ የሚገልጸው። አቃቤ ሕግ በበኩሉ የእርቅ ሂደቱን እንደማይቃወም ገልጾ ሆኖም ግን የክስ መጥሪያውን ቀደም ብሎ ስለደረሰው ተከሳሹ የእምነት ክህደት ቃሉን እንዲሰጥ ነው የጠየቀው። የግራና የቀኝ ክርክሩን ያዳመጠው ፍርድ ቤቱ ተከሳሹ በ5000 ብር ዋስትና ከእስር እንዲፈታ አዟል። እንዲሁም ደግሞ መዝገቡን መርምሮ ውሳኔ ለመስጠትም ለመጋቢት 29 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ነው የተሰማው። ባለፈው ዓመት አለጣሽ የተሰኘ የመጀመሪያ አልበሙን ለአድማጮች ማድረስ የቻለው አህመድ ሁሴን ማንጁስ አሁን ደግሞ በእንደዚህ አይነት መንገድ መከሰሱና በእንደዚህ አይነት መንገድ ስሙ መነሳቱ መልካም እንዳልሆነ አድናቂዎቹ እየተናገሩ ነው። በልዩ ማህበራዊ ሚዲያዎች ላይ አንዳንድ ቦታዎች ላይ እንዲያውም ተጽፎ እንደተመለከትኩት ይህ አይነት ጥቃት ቀደም ሲልም በሌሎች ሰዎች ላይ ያደርስ ነበር የሚሉ ጭምጭምታዎችን የሚናገሩ ሰዎችን ተመልክቻለሁ። ሴቶች ላይ የመሳደብ ነገር፣ የመዝለፍ ነገር እንመለከትበት ነበር ብለው ያስቀመጡ ሰዎች አሉና እንግዲህ በተለያየ መንገድ በምሽት ክበቦች ላይ የሚሰሩ እንዲህ አይነት ድምፃውያንና የሙዚቃ ባለሙያዎችም ይሁኑ ሌሎች አርቲስቶች ስነ ምግባር ያላቸው በጣም በርካታ እንዳሉ ሁሉ ደግሞ አንዳንድ ጊዜ በእንደዚህ አይነት መንገድ የሚፈጠሩ ስህተቶች እንደሚኖሩ የሚታወቅ ነገር ነውና ይህ ጉዳት ደረሰብኝ ያለችው ልጅ ደግሞ ይሄንን ጉዳይ ወደ ፍርድ ቤት መውሰዷ ጥሩ ነው የሚሉ አመለካከቶችና አስተያየቶችን እየተመለከትን ነው። ምክንያቱም እንዲህ አይነት ነገሮች ሲደርሱ ታዋቂ ሰዎች ስለሆኑ የሚሰማን የለም የሚያደምጠን የለም በሚል ፍርሃት ቤታቸው የሚቀመጡ ሰዎች እንዳሉ በተለያየ መንገድ ይነገራል። በተቃራኒው ግን ደግሞ አንዳንድ ሰዎች ጥቂት ጫፍ ይዙና በእነዚህ ታዋቂ ሰዎች ተንተርሰው ራሳቸውን ለማሳወቅ ራሳቸውን በእነዚህ ሰዎች ስም ለመገንባት በማሰብ እንዲህ አይነት ነገሮች ሊያደርጉ እንደሚችሉ ይነገራል። ለማንኛውም ይሄኛው ግን የአህመድ ሁሴን ጉዳይ ግን ልጅቷ ወደ ሕግ መውሰዷ ነገርየውን መልካም ነው ብለው ያስቀመጡ ሰዎችን እየተመለከትን እንገኛለን። በዚህ ሰዓት ቀጣይ እንግዲህ የፍርድ ቤቱ ውሳኔ ምን ሊሆን ይችላል፣ ምን አይነት ቅጣት ሊጣልበት ይችላል የምንመለከተው ይሆናል። የሚወጡትን መረጃዎችም እናጋራቸዋለን ማለት ነው። ሌላኛው ተወዳጅ ድምፃዊ አቤል ሙሉጌታ እንደምታውቁት በጣም በበርካታ የሙዚቃ ስራዎቹ ይታወቃል። በጣም በርካታ የሙዚቃ ግጥምና ዜማዎችን በመጻፍ በመድረስ እና በማዘጋጀት ለበርካታ ድምፃውያን መስጠት የቻለና በኢትዮጵያ ሙዚቃ ውስጥም ዘመናዊና ባህላዊ ሙዚቃዎችን አንድ ላይ በመጭመቅ ከሚሰሩ በጣም ከሚወደዱ ድምፃውያን መካከል ነው።
እንደምታውቁት ልዩ ልዩ አልበሞችና ነጠላ ሙዚቃዎችንም ለአድማጮቹ ማድረስ ችሏል። በኢትዮጵያ ደረጃ ብዙ አድናቂዎችም እንዳሉት ይነገርለታል። ከሰራቸውና ለህዝብ ካደረሳቸው ሙዚቃዎቹ በተጨማሪ ደግሞ በፋና ላምሮት የድምፃውያን ውድድር ላይ በቀጥታ ስርጭት በሚደረገው በዚህ ውድድር ላይ በዳኝነት ስራ ላይም ሲያገለግል እንደነበር ብዙዎቻችን እናውቃለን። በተለያየ አጋጣሚ ታዲያ አቤል መነጋገሪያ ይሆናል። በተለይ ከቴዲ አፍሮ ጋር በተገናኘ በተደጋጋሚ ስሙ ይነሳል፣ ፉክክር ውስጥ ይገባል የሚሉ አንዳንድ ሰዎችን እየተመለከትን እንገኝ ነበርና ቴዲ አፍሮ አዲስ ሙዚቃ በለቀቀ ቁጥር አቤልም በተቃራኒው ወይም ከዚያ ከቴዲ አፍሮ የሙዚቃ ሐሳብ በተቃራኒ የሆነ ሌላ ሙዚቃ በመልቀቅ አይነት ነገሮች ሂደቶች ውስጥ በብዙ አድናቂዎች ትችትና ሙገሳዎች ውስጥ የነበረ ሰው እንደነበር እናስታውሳለን። አሁን ግን ከሰሞኑ በአዲስ መነጋገሪያ ርዕሰ ጉዳይ ብቅ ብሏል። አቤል ከሙዚቃው ዓለም ወጥቻለሁ፣ ሙዚቃ በቃኝ ብሎ ተሰናብቷል ከሰሞኑ። ይህንን ያለበትን ምክንያት ሲያስቀምጥ አቤል እስከዛሬ ድረስ የሙዚቃ ህይወቴ በቅቶኛል፣ ከዚህ በኋላ ፈጣሪን ለማገልገል በመዝሙር ብቻ እመጣለሁ በማለት ነው ሐሳቡን ያስቀመጠው። በቅርቡም በአዳዲስ መዝሙሮች ጠብቁኝ ብሎ ነበር። እንዳለው በሁለተኛው ቀን አዲስ መዝሙር ለቋል። እንግዲህ አቤል እንዳለው ከሆነ ከዚህ በኋላ ባለው የህይወት ሂደት ውስጥ በፕሮቴስታንቱ ዓለም ውስጥ ከሚሰሙ ዘማሪያን መካከል ስሙ እንደሚጠራ ነው የሚጠበቀው። በእንደዚህ አይነት መንገድ እነ ጥበብ ወርቅዬ፣ ዘሪቱ ከበደና ሌሎችም እውቅ የነበሩ ድምፃውያን ከሙዚቃው ዓለም ወጥተናል፣ በፕሮቴስታንቱ ዓለም ውስጥ መዝሙሮችን እያደረስን ፈጣሪን እያመሰገን እንኖራለን ብለው የተናገሩ ሰዎች እንደነበሩ እናስታውሳለን። አቤልም ይህንን ተቀላቅሏል ማለት ነው አሁን እንዳለው ከሆነ። ሌላኛው መረጃችን ደግሞ በትናንትናው ዕለት በጣም በርካታ ሰዎችን ጭኖ በአዲስ አበባ ሲንቀሳቀስ የነበረ አንድ መኪና በደረሰበት አደጋ ምክንያት በጣም ብዙ ሰዎች ከፍተኛ ጉዳት ደርሶባቸዋል። 3 ሰዎች ደግሞ ህይወታቸው እንዳለፈ ነው የተነገረው። ዝርዝሩን እንስማው። በአዲስ አበባ ከተማ መጋቢት 22 ቀን 2018 ዓ.ም በየካ ክፍለ ከተማ ልዩ ስሙ አንቆርጫ ተብሎ በሚጠራው አካባቢ ትናንት ሌሊት 11 ሰዓት ከ30 ገደማ በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን የአዲስ አበባ ከተማ አስታውቋል። ከአንቆርጫ ወደ ላምበረት 18 ሰዎችን አሳፍሮ በመጓዝ ላይ የነበረ የህዝብ ማመላለሻ ሚኒባስ መገልበጡ ነው የታወቀው። ይህ አደጋ ከደረሰ በኋላ 3 ሰዎች ህይወታቸው አልፏል። ወደ 16 የሚጠጉ ሰዎች ደግሞ ከፍተኛ ጉዳት ደርሶባቸዋል። ጉዳት ከደረሰባቸው ሰዎች መካከል መኪናውን የሚያሽከረክረው ሾፌርም ይገኝበታል ነው የተባለው። በየካ ክፍለ ከተማ የጽህፈት ቤት ስራ አስኪያጅ የሆኑት አቶ ተክሌ ካሳይ እንደገለጹት የመጀመሪያ ደረጃ መረጃዎች እንደተመለከቱት ተሽከርካሪው ካለው አቅም በላይ ጭኖ መገኘቱ ለአደጋው ስፋትና ለጉዳቱ መክበድ ዋነኛ ምክንያት ሳይሆን አልቀረም ብለዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ የአደጋው ትክክለኛ መንስኤ በቴክኒክ ባለሙያዎች እየተጣራ መሆኑን ገልጾ ጉዳት የደረሰባቸው ተሳፋሪዎች በአሁኑ ወቅት የሕክምና እርዳታ እየተደረገላቸው እንደሚገኝ አስታውቋል። እንግዲህ እንደምታውቁት በእኛ ሀገር ላይ የትራፊክ አደጋ በጣም ከፍተኛ ቁጥር ያለው ነው። መጠነ ሰፊ የሚባል ጉዳት የሚያደርስ ነው። በሀገራችን ደረጃ ብዙ ሰዎች በተለያየ ወቅት ይሞታሉና ይሄ የሚሆንበት ደግሞ የተለያዩ ምክንያቶች እንዳሉ ጥናቶች ይጠቁማሉ። ዋነኛዎቹ በፍጥነት መጓዝና በፍጥነት ማሽከርከር ነው ይላሉ። ሌላው ግን ከመጠን በላይ መጫንን የሚጨምር ነው። በሌላ መንገድ የሚያመላክተው ጥናት ደግሞ አብዛኞቹ በሀገራችን የሚገኙ መኪኖች የተፈተሹ አይደሉም፣ ረጅም ጊዜ ያገለገሉ ናቸው። የአገልግሎት ዘመናቸው ረጅም ከመሆኑ የተነሳ ማቆም የነበረባቸው መኪኖች ግን አሁንም አገልግሎት ላይ ስለሚገኙ ይህ ደግሞ ለከፍተኛ ብልሽትና ለአደጋ እንደ አንድ መንስኤ እንደሚሆን ነው የሚነገረው። ሌላው እንደ ምክንያት የተጠቀሰው ነገር ደግሞ የመንገዶቻችን ጥራት መጓደልም እንደሆኑ ይነገራል። እንግዲህ በሀገራችን በተለይ ከአዲስ አበባ ወጣ ካለ እንደምታውቁት የክፍለ ሀገር መንገዶቻችን አብዛኞቹ ወጣ ገብ የበዛባቸው ተራራማ የሆኑ ከዚያ ውጭ ረጅም ጊዜ ከማገልገላቸው የተነሳ ደግሞ የተቆፋፈሩ ወይ ደግሞ ሌላ ችግር የደረሰባቸው ናቸውና በዚህ ምክንያት ለአደጋ እንደ መንስኤ የሚቀመጡ ናቸው። ሌላው ግን ሾፌሮች መዞር የሚጠበቅባቸው ቦታ ላይ በሚዞሩበት ሰዓት ሊሆን ይችላል፣ መስመሮቻቸውን ጠብቀው ካለማሽከርከር ሊሆን ይችላል። በእንደዚህ አይነት መንገዶች አደጋዎች እየተከሰቱ ጉዳት እየደረሰ እንደሚገኝ ነው እየተመላከተ የሚገኘው። ለማንኛውም እንዲህ አይነቱን ነገር ለመቅረፍና ከእንደዚህ አይነት ችግሮች ለመውጣት ምን ማድረግ አለብን የሚለው ውይይት የሚጠይቅና መፍትሄ የሚፈልግ ነገር ነውና እኛ በራሳችን ጥንቃቄ ማድረግ ያለብን ከእግረኞች ሊሆን ይችላል፣ ከአሽከርካሪዎች ሊሆን ይችላል። የራሳችንን ኃላፊነት እንወጣ። በመንግስት በኩል ደግሞ ሊሰሩ የሚገባቸው ነገሮች ይሰሩ ብለን
ጥያቄ ለማቅረብ እንፈልጋለን። ለማንኛውም በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬዎቹ አነጋጋሪ ጉዳዮች እነዚህን ይመስላሉ። እንግዲህ ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እንዲየዳሰሰ የሚያቀርብላችሁ። ዛሬም ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ መሰናዶቹን እንዲያዘጋጅቼ አቅርቤላችኋለሁ። ድንገት ግን ቻናሉን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰላም ቆዩልን።